ነይ ወልዊው እየሰማሽ ነው? ነይ ወልዊው እያልኩሽ እኮ ነው። አይሰማሽም እንዴ? ለኔ ጉልበት ባታስቢ ቢያንስ ለህልው አታስቢ። ስንት የተራበ ሰው ያለበት ሀገር ውስጥ እኮ ነው የምንኖረው። ምን አባሽ ነው እንጂ ለልጄ መልስ መስጫት? ቆይ ኧረ ተያት ማዬ። ልቀቂ እባክሽ። ለያዝጁ ከፈለግሽ ራስሽ አጎንብሰሽ ማውጣት ትችያለሽ። እሺ ትሰሚኛለሽ? እኔ በጣም ታጋሽ ሰው ነኝ፣ ግን ትዕግስቴ ያለቀ ቀን ግን ኑሐሚንን እርሻት። አንቺ ማን አባሽ ስለሆንሽ ልጄን ይዟን የምትይዣት? ምን እያደረግሽ ነው? ናሆም ይሄን አንተን አይመለከትም፣ አያገባህም። ቆይ እዚህ ቤት ምን እየተካሄደ ነው ያለው? ምን ሆናችኋል እናንተ? እቺ ገረድ ልጄን ይዘኛለች። ገረድ አትበይኝ፣ ነግሬሻለሁ። ምን አለች ልጅ ብትተዋት? ምንድን ነው እንደዚህ የምታሰቃዩት? ቆይ እናንተ እንዴ ለምን አንድ ፊቱን አቅፋ ታባብላትም? ማፈሪያ። እቺ ልጅማ እጄን ይዛ እዚህ ቤት ከኖረች እኔ ኤሚ አይደለሁ። ኧረ እባካችሁ እንዴ እንደዚህ ታሰቃዩዋትና አስታጉላሏት። አባዬ ቤ ምን ይላል? ገና ስቃይ የሚባል ነገር መቻየችና ነው። ገና አሳሯን ነው ማበላት። እማዬ እቺ ልጅ ከዚህ ቤት ካልወጣች እኔ ራሴ ከዚህ ቤት ለቅቄ እወጣለሁ። እኔ ምንም ልላችኋለሁ፣ ምንም የምናገረው የለኝም። በዚህ ጉዳይ ግን ከዳድ ጋር ከባድ ግጭት ውስጥ እንደምትገቡ እወቁት። ከዚህ በኋላ እኔ ላንተ ሞቻለሁ። እሺ መቼም ይቅርታ አላደርግልህም። አንቺ ሞን አባትሽ ቤታችን የመጣችሁ ስለለመን አይደል እንዴ? ከዚህ በኋላ ስለ አባቴ መጥፎ ነገር ካወራሽ እጣፈጥርሻለሁ እኮ። ለዛ ሽምድምድ አባትሽ እኔ በጥፊ መታሽ። መቼም አንቺ በቃ ለካ ቆሰልሽኝ አይበልጥም። እኔ ኤሚ አይደለሁም። ለስካሁኑ ስራሽ ዋጋ ትከፍያለሽ። እሺ ምን ልታደርጉ? ስቃዩ እንደሆነ አንዴ ለምጄዋለሁ። አሁን ሳይደግምሽ ከዚህ ውጪ ብዬሻለሁ። እኔ የምለው አባቷ እንደዛ ብለሽ መሳደብ ነበረብሽ? አንተ አፍን አትክፈት። አልሰደበችባትም እና ኑሐሚን ፈጥራሩታ ነው። እኔ እውነቴን ነው ወንድሜ፣ ስለ አባቷ ምንም ነገር ክፉ ነገር አልተናገርኩም። ዝም ብላ መታ በጥፊ መታች አይደል? እንደዛ ነው። እኔ የምለው ቆይ ግን አንተ እሷ ጠበቃ ያደረገ ማን ነው? ነገሮች ባለጌ ከዚህ በላይ ብታደርግ ምን ይገርማል? ይቅርታ ማይ፣ እያወራሽ ያለሽው ግን ስለ ልጅሽ እንጂ ስለ ኑሐሚን አይመስልም። ምን አልክ አንተ? ጭራሽ እኔ ነኝ ባለጌ? ችግራችሁ የኔና የሷ ግንኙነት ከሆነ እኔ እሷ መቼም ላገባት አልችልም። እቺ ምስኪን ልጅ ተዋት፣ አታሰቃዩት በቃ። እንዴ ይኸውልህ አሁን ችግራችን ራሷ ነች። መስመሯን በጣም አልፋለች። ስለዚህ ቅጣት ይገባታል። እስቲ አንተ ደግሞ ከሱ ታድናት ነው እናያለን። እማዬ ስሜን አትጥራ አንተ። ከኔ ይልቅ እቺን ገረድ መርጠህ የለ ከፈለክ ሄደህ ለምን አታገባትም? ኧረ እባክሽ ቢገባ የኔ መጠቃት ያንተን መጠቃት ነበር። እሺ አታዩም? ጭራሽ ለሷ ተደርቦ ይከራከራል እኮ። ረረረረ እኔ ለማንኛውም ከዚህ ቦታ ይሻለኛል። ከግራ ከቀኝ እንኳን አጣደፋችሁ። ምን አይነት እሳት ነው? ወይ ነግሪ ወይኔ አባ ተጎዳ። እግር እንደና ተጎዳ ወይ እንዴ? እንደዚህ ነው ርቄ ተጎዳትኛለሽ እንዴ? መቼስ ደህና ነህ ብለሽ ተተሽን ትጂ አይደለም አይደል? ወይ ሰው ልጥራለህ እንዴ አባት? ኧረ አያስፈልግም። ሲጀምር ጥፋቱ ያንቺ ራስሽ ነው። እሺ እንዴ እኔ ምን አደረኩኝ እንዴ? ይሄን የመሰለ መልክሽን ይዘሽ ይወጣሽ ታዲያ ላልወርቅ ነበር? ኤርሚ ኑሐሚን አልፈልግም ካለችው በኋላ እሷ ትገኝበታለች ከተባለው ቤት መመላለሱን ተያይዞታል። ዛሬ ላይ አንድ ነገር መፍጠር አለብኝ በማለት ከራሱ ጋራ ሀሳብ ውስጥ ይገባል። ሆኖም መንገድ ላይ እየሄደ ሳለም ከኤሚ ጋር ይገጣጠማሉ። እሷን እያደናቀፈችው በማስመሰልም ፊቷ ላይ ተዘርሮም ይወድቃል። ምን ሆነ ነው አባ በማለት ልትረዳው ሞከረች። እሱም በውበቷ ፈዞና ተደናብሮ እንደወደቀም ይነግራታል። ይህኔ ኤሚ በጣም ደስ ብሏታል። ምናልባትም ኤርሚያስን በፍቅር ትፈልገው ይሆን? ኤርሚስ ምን አስቦ ነው ይህን ነገር የፈጠረው? እስኪ አብረን የምናይ ይሆናል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁ ዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ኑሐሚን ክፍል 20 እንመለከታለን። እንግዲህ በባለፈው ክፍል ኑሐሚን ወደ ውጭ በወጣችበት አሁንም ኤርሚ አንቺን ትቼ መኖር አልፈልግም እባክሽ እያለ ይቅርታ እንድታደርግለት እየጠየቃት ነበረ። እሷ ግን ይህንን የማታቆም ከሆነ በፖሊስ ኦኦብዬ አስይዛለሁ በማለት ዛተችበት። እንደምንም እንድትረጋጋ አድርጎን ቁጭ አድርጎ ማወራት። እሱንም ያለ ርቀት ወደፊት ብትጓዝልኝ አልቀበልህም በማለት በውሳኔዋ ትጸናለች። እሱ ግን መቼም እያሰባት እንደሚኖርም ይገልጽላታል። መቼም እንዳታስበው ሁለተኛ ወደ አንተ ፊቴን አልመልስም ብለዋለች። አምራን ኑሐሚን ወደ ናሆሜ ቤት ከገባች በኋላ ናሆሜን ትወስድብኛለች የሚል ከፍተኛ ስጋት ውስጥ ገብታለች። አሁን ከናሆሜ ጋራ ስትገናኝ ያቺ ተንከሲስ ወዘተረፈ እያለች ስድቧን መደርደሯን ቀጥላለች። ነገር ግን ኑሐሚን ያየው ጸባይ ያለ በጣም መልካምና ትሁት ልጅ ናት። ብታያት ኑሮ በጣም ታስገርማለች።
አንጀቴን እየበላችሁ ነው። እኛ ቤት ከመጣች በኋላ ስቃይዋ በጣም በዝቷል። እናትና እህቴ አሌሽ ብለዋታል። አባቴም ይህንን ማድረግ አልነበረበትም። የቁም ስቃይ እያሳዩት ይገኛሉ በማለትም በኑሐሚን ላይ እየደረሰ ያለውን አንድ ባንድ ያስረዳታል። እሰይ አለች፣ በጣም ተደሰተች። አሁን አባቴ የሚፈልጋት ሴት ለመሆን ቆርጬ ተነስቻለሁ አለችው። ምን ማለት ነው ደግሞ እሱ በማለት ናሆም ይጠይቃታል። እንግዲህ አባቴ የሚፈልጉት የትዳር ሴት መልካምና ከሱስ ከምን የጸዳች ባለባበሷም ደግሞ ስነ ስርዓት የያዘች ናት አይደለ? እሱን ለመሆን ደግሞ ቆርጬ ተነስቻለሁ አለችው። ጥሩ ለውጥ ነው፣ ካደረግሹ ደስ ይለኛል፣ ግን ለውጥሽ ከልብ የመነጨ መሆን አለበት በማለት ናሆምም ይጠይቃታል። አዎ አንተን ላለማጣት ይህንን ለማድረግ ዝግጁ ነኝ በማለትም ለናሆም የነገረችው። ኑሐሚን ከቤት ከተመለሰች በኋላ እያጸዳች ባለችበት ሰዓት ኤሚ ጁስን በመድፋት ናያዝቸው አለቻት። ቢያንስ ለእኔስ ባታስቢ ለምግቡ አታስቢም ወይ? ስንት የተራበ ድሃ እያለ አንቺ ግን አንስተሽ ደፋሽው አለቻት። ሆኖም ምን አገባሽ? ጭራሽ ደግሞ ልትመልሽልኝ ነው? አሁን እኔና ታጸጃለሽ በማለትም ዛተችባት። እሷም እንደ ደፋሽ ራስሽ ማጽዳት ትችያለሽ፣ እኔ አላጸዳም በማለትም ኑሐሚን ታፈጣለች። ኤሚም ተነስታ ልትደበድባት ስትሞክር ኑሐሚን ፈጥና እጇን ንቅ አድርጋ ትይዛታለች። ይህኔ እንድትመታት በመፈለግ እናቲቱ ግን እንዴት የልጅን እጅ ትይዣታለሽ በሚል ስሜትም ተነስታ በጥፊ ኑሐሚንን መታቻት። የኑሐሚንን ልቅሶና ጩኸት እየሰማው ናሆሜ ወደ ሳሎን ይከሰታል። እናንተ ግን ምን ሆናችሁ ነው? እናትና ልጅ በዚህ ልክ ለምንድነው የምታሰቃዩት? በማለትም በጣም ነበር የተቆጣቸው። ሆኖም እናትና ልጅ ጭራሽ ለሷ ጠበቃ ቆምክ በማለት እሱ ላይ ይጮሁበታል። ኑሐሚን መኝታ ክፍል ገብታም እያለቀሰች ነበረ። ናሆም ተከትሏት በመግባት አይዞሽ በማለት ሊያባብላት ፈልጓል። እናትና ልጅ ግን እነሱ እንዳሰቡት እኔ ባለጌ ሴት እንዳልሆንኩም ሊያውቁት ይገባል። አባቴን ብዬ ወደዚህ ቤት ነው የመጣሁት፣ ሌላ ምንም አላማ የለኝም። እነሱ ግን በዚህ ልክ እያሰቃዩኝ ነው። ይህንን ተቋቁሞ እዚህ ቤት መኖር በጣም ከብዶኛል አለች። ሆሜም ለኑሐሚን የነገራት ነገር ቢኖር ያንን ቤት ትታ መውጣት እንዳለባት ነው። ካለበለዛ በዚህ ከቀጠለች ህይወቷም አደጋ ላይ እንደሚወድቅ ነግሯታል። የአቶ ለይኩን ባለቤት ከልጃቸው ኑሐሚንን ለማራቅ አንድ ሀሳብ አስበዋል። እሱም ለኑሐሚን እነሱ የሚፈልጉት ፍቅረኛ ማምጣትና ከዛ ሰው ጋር የፍቅር ግንኙነት መጀመር ነው። ታዲያ ይህንን እቅዷን ለኑሐሚን ስትነግራት እኔ በፍጹም አልፈልግም፣ ሌላ አላማ የለኝም፣ አባቴ ለማሳከም ነው፣ ችን ልጅም ቢሆን ማግባት አልፈልግም፣ ዞሮ ዞሮ ግን እስከዛ ድረስ ታገሱኝ በማለት በጸባይ ጠይቃለች። ነገር ግን አሁንም ቢሆን አንቺንም ሆነ አባትሽን ማየት አልፈልግም፣ ወደ መጣችሁበት መሄድ አለባችሁ እያለች እየተጨቃጨቀችና እያመነጫጨቀቻት ነው። ብቻ ኑሐሚን በዚህ መልኩ ስቃይዋ በጣም በሚያሳዝን ሁኔታ እንደቀጠለ ነው። በተለይ ከወይዘሮ ገነትና ከኤደን በባሰ ነው እንግዲህ ከዚህ ቤት የገጠማት። የእናትና ልጅ ክፋትን የተመለከተው ናሆሜም እንግዲህ የምትሰሩትን ስራ አንድ ባንድ ለዳዲ እነግረዋለሁ በማለትም አስፈራርቷቸዋል። ይህንን የሰማችው እህትም ይህንንማ እንድታደርግ አንፈቅድልህም፣ ጭራሽ ለእኔ ጠበቃ መቆም ሲገባህ ለአንዲት ቁራሌ ብለህ እያለችም ኑሐሚንን ያልተገባ ስም እየሰጠችና ይልቁንስ ለነሱ ተራርቶላቸው ኑሐሚንን የሆነ ነገር እንዲያደርግላቸው እየፈለጉ ነው። አምራን ከኤርሚ ጋራ በመገናኘት የሰጠውህን ትመልሳለህ በማለት እየጠየቀችው ነው። ማለት ምንድነው የሰጠሽኝ? ደግሞ ድንግልናዬን መልስ ባላልሽኝ የተሰጠቃ እኮ አይመለስም ይላታል። የገዛውልህን መኪና ታመጣለህ፣ የሰጠሽኝ እቃ ሁሉ ደህና የሚባለው እሱ ነው፣ ሌላ ምን ደህና ነገር ሰተሽ ነው? ለማንኛውም ገና ተጨማሪ ያስፈልገኛል በማለት አሁንም እያሾፈባት ነው። እሷም የወሰድከውን ትተፋታለህ እያለች መጨቃጨቋን ተያይዘዋለች። በሌላ በኩል አሁንም ናሆሜን ለትዳር ስለምትፈልገውና በተለይ ደግሞ የአምራን ማንነት የጠሉባትን በአባቷ በኩል ተቀባይነትን እንድታገኝ ራሷን በተወሰነ መልኩም ቀይር አድርጋለች። ከወትሮው የጸጉር ስታይሏ፣ ያለባበሷ እንዲሁም ደግሞ ከምትወስዳቸው ሱሶች ያገገመችም ትመስላለች። ዛሬ ላይ ከናሆሜ ጋር ስትገናኝ ማንነሽ በማለት ነበር እንደ አዲስ የተዋወቃት። እንዴት ነው አለባበሴ ዛሬ እንዴት አገኘኝ? በጣም ይገርማል። አማረብሽ። እንግዲህ አባቴ የሚፈልጋት ሴት ለመሆን ዝግጁ ነኝ ባልኩት መሰረት ቃሌ ልተገብር ግድ ይለኛል አለችው። ሆኖም ናሆሜ ሲጃራ ካፉ ላይ ይዞ ነበረ። ከእንግዲህ በኋላ ከእንደዚህ አይነት ሱሳሱስ ማራቅ ግድ ይልሃል፣ ስለዚህ መጠጥም ቢሆን አንጠጣም አለችው።
እርግጥ አባቴ ስለፈለገ ብቻ ሳይሆን ይህ ለውጣችን ከውስጥ የመነጨ መሆን አለበት እያለም እየጠየቃት ነው። አምራን በዚህ ሁኔታ ራሷን ያስተካከለችበት መንገድ ከዚህ በኋላ ቤተሰቦቹን ቢያስተዋውቅ የማያፍርባት እንደሆነችም በራሷ ተማምናለች። ሆኖም ውሰድና አስተዋውቀኝ ብለዋለች። እንግዲህ በመጨረሻም ወደ ቤት አምጥቶ ሊያስተዋውቃት እንደሚችልም ነግሯታል። ሆኖም አምራን በዚህ ሁኔታ ራሴን ቀየርኩ ካለች በኋላ ለእናቱ ሰሞኑን ፍቅረኛ ትመጣለች በማለትም ነግሯታል። እናትም እንዴት በዚህ ፍጥነት ትንሽ ተዘጋጁ ተደራጃ ትለንም እንዴ ምን አይነት ልናት ያፈቀርካት እያሉም ናሆሜን ጠየቁት። ናሆሜን በጣም አንቺ የምትፈልጋትና የደህና ሰው ዘር ናት፣ ሀብታም ልጅ ናት ወዘተረፈ እያለም ያባትላቸው ገብቷል። ቶሌሁም ፍላጎታቸው እንደዛ ስለነበረ በእርግጥ አምራን የቤተሰቦቼ ዘራቸው መልካም ቢሆንም ህይወት ግን የለውም። ለማንኛውም ቀኝ አውራ ግራ አውራ ከሚባሉ ዘሮች መካከል ነው የተገኘሁት እያለችም ነግረዋለች። ናሆሜ ይህንን ሲሰማ አረ እንደዚህ የሚባል ማድረግ የለም ፊታውራሪ ወይም ደግሞ ቀኝ አዝማች ግራ አዝማች እንደዚህ ነገር ነው የሚባለው በማለትም አስረድቷት ነበረ። እናቴም የምትፈልገው እንደዚህ ነው ትንሽ አካብዴ ዞሮ ዞሮ ግን የምትስማሙ ይመስለኛል በማለት ገልጾላት ነበረ። እንግዲህ ከእናት የተከሰተው ጥያቄም ይኸው ነበር። ኑሐሚን ስቃዋ በበዛ ቁጥር እዛ ቤት መቆየት እንደሌለባት አሁንም ናሆሜ እየነገራት ነው። እኔን ያገባኛል ብለሽ አስበሽ ከሆነ በፍጹም እኔና አንቺ አንጋባም፣ ይልቁንስ ከዚህ ስቃይ ራስሽን አሽሺ ይላታል። እኔም አንተን ለማግባት ፈልጌ ሳይሆን የአባቴ ነገር አስጨንቆኝ ነው። አባዬን ምን አድርገዋለሁ? እሱ እንዲታከምልኝና አባቴም እንደ ሌሎች አባት ጤነኛ እንዲሆን ከመፈለጌ አንጻር ነው በማለት ለናሆሜ ነግረዋለች። ነገር ግን እናትና ልጅ አሁንም ማሳደዳቸውን ቀጥለውበታል። ዛሬ ላይ ግን እንግዲህ እኔም እንዳንቺ እኩል ፍጡር ነኝ፣ ስትፈልጊ ምን ታመጫለሽ በማለትም ጥፊ አንስታባታለች ኑሐሚን። ማለትም ትዕግስቷ አለቀ። እናት ግን እንዴት ደፍረሽ ነው ልጅ ላይ ጥፊ ያነሳሽው እያለችም መታታለች። ይህንን ተከትሎም ኑሐሚን እዛው ከመኝታ ክፍል ገብታም እያለቀሰች ነው። ናሆሜ ወደ ክፍል በሚያመራበት ሰዓት ኑሐሚን እያለቀሰች ነበረ። እዚህ ቤት ስቃይ ተቋቁሞ እዚህ ቤት መቆየት በጣም አቅቶኛል እያለችም ነበረ። ናሆሜን እንደምንም ብሎ ሲያባብላት ቆይቷል። ሆኖም አሁን አምራንን ወደ ቤት ሊያመጣት እንደሆነና ቆንጆ ምግብ ሰርታ እንድታስተናግድለትም ጠይቋታል። ጭራሽ እሷን ማንነት ግን በደንብ ጠንቅቀህ አውቀሃል በማለትም ጠይቀዋለች። ምን ሆናችሁ ነው ግን ሴቶች? እሷም ስላንቺ ጥሩ ነገር ማውራት አትፈልግም፣ አንቺም ቢሆን እንደዛው፣ በሁለታችሁ መካከል ከፍተኛ የሆነ ጥላቻ አለ፣ ከቅናት የመነጨ ይሁን በማለት ጠይቋታል። ሆኖም እንዳትጎዳህ በማለት አስጠንቅቀዋለች። ናሆሜን በነገሩ እንደወሰነ ነግሯታል። ናሆሜ አሁንም ኑሐሚንን ፍለጋ እሷ የምትኖርበት አካባቢ ሰፈር ማሰሱን ተያይዞታል። ሚ ለፍሳና ዘንጣ ስትሄድ ከርቀት ይመለከታት ነበረ። ሆኖም አንድ ነገር ማድረግ አለብኝ በማለትም ከራሱ ጋር ያስባል። ከዛም እያደናቀፈችው በምሳሌም ተዘርሮ ወድቋል። ምን ሆነ ነው አባ እያለች ልትረዳው ሞክራለች። በውበቷ ፈዞና ተማርኮ እንደወደቀም ነግሯታል። ሚም ደስ ያላት ይመስላል። እንግዲህ በሚቀጥለው ክፍል ምን አዲስ ትዕይንት እንመለከት ይሆናል ይዤላችሁ የምመጣ ይሆናል። ኑሐሚን ክፍል 20 ይህን ይመስል ነበር።